ሰማይን ዘርግተ እንዲህ አንጣለሃል ለትልቅነቱ ብዛት ከሰው ስሌት አንተ በስንዝር የለካ ይህ ሰማይ ትልቅ ከናይ ፕሮፌሳይ አንተ እዚህ በረዳ የሚመጣ ነገር አለ። ግሎሪ 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 ይገርማል ኢየሱስ ይገርማል ይገርማል ኢየሱስ ይገርማል ይደንቃል ያምራል 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 ኢየሱስ ኦኬ የእግዚአብሔር መንፈስ ስለናንተ ስለ ሁለታችሁ ያወራኛል። ከኔ ጋር አይደለም ብትይ ላምን አልችልም። ምክንያቱም ሁለታችሁ እንደዚህ ታስራችሁ ያለው በውስጥ ምንሽ ነው? ባለቤትሽ ነው። ኦኬ ሮባ ሐሳ ካታላባራዶ ሳዲያናና ማንቱራ ችግሩ ከደም ግፊትና ከስኳር ነው የሚመጣው። ያ ነው ወደ ኩላሊት ወርዶ እሱን አታክ የሚያደርገው እና መንፈሱ ዛሬ ይገልበጥ የሚል አሜን ይበለኛል። ዛሬ ልቅደመው መንፈሱ ስፒሪቱን ልቅደመው። አረጋሽ የምትባል ሴት አለ። ምንድናት ብዬ ጌታ መንፈስ ጠይቅ፣ ጠንቋይ ስፒሪት ነው አለኝ። ዛሬ ይመታል የሚል አሜን ይበላ። ይሄንን የተደገመውን ድግምት በኢየሱስ ስም አፍርሻለሁ። ይሁን ባልና ሚስት እግዚአብሔር እንደዚህ ያለኝ፣ ይሄንን መንፈስ ከወሎ ላይ ምታዋለኝ። ከማን ጋር ነው የመጣችሁት? ሁለታችሁ ብቻ ነው የመጣችሁት? ከወሎ አገር ላይ ምታዋለኝ። መንፈሱ ተመታ፣ ነፃ ወጣ። አሜን። ሁለት ጊዜ ከወታደሮች እጅ አስመልጠዋል። ሁለት ጊዜ ከሞት አምልጣል። መሳሪያ ካለበት አትሞትም፣ በህይወት ትኖራለህ። አሜን። ወሎ አካባቢ ስራ ሰርቻለሁ ኃላፊ ሆኜ። ትንሽ እንግዲህ ከቲሞቹ ጋር ኮንፍሊክት ነበረና ምናልባት ጠረጥራቸዋለሁ። ምክንያቱም ጥሩ ስፕሪት የላቸውም እና ከዛ በፊትም ከኔ በፊት የነበረው አለቃ ጋር እንደዚሁ ችግር ነበረባቸውና አይ ቲንክ ልጁ ውጭ ሀገር ሄዶ ተምሮ ሲመለስ ጥሩ ስሜት አልተሰማውም። ትንሽ ቆይቶ ያው ቢጸለይበትም ቢልለትም ሞቷል። አክቹአሊ ምን ሆኗል? ሞቷል፣ አልፏል። ውጭ ሀገር ተምሮ መጥቶ በቅናት ገደሉት። ብዙ ነገር ነው እንግዲህ መተት አለፈ። እሱም እንደዚሁ በጣም ሲጨቃጨቃቸው ስለነበረ anyway ይሰማል። ግን ቀጥል። እሱን ነው እንግዲህ እኔ ሰተክቸው የነበረው። ከዛ ከኔም ጋር ብዙ ጥሩ ግንኙነት አልነበረም። ምን ሆኖ ሞተ እሱ? አይምሮ እንዲስት አደረጉት በመተት። ራሱን እንትን አለ። በጌታ ነበረ ግን ያው ተጸልዮ ነው። እዛ ራሱን ከውጭ ከመጣ በኋላ ታመመ፣ እንደብድ ምናምን አደረገው። በዛው እሱ ከሱ በፊት የነበረው አለቃ ማለት ነው። ከሱ በፊት የነበረው ካንተ በፊት የነበረው አለቃ የት ሀገር? ወሎ የት? ደሴ። እኔ ማውቀው ነገር አለ።
አንድ ነገር አውቃለሁ፣ አምላክ ብርቱ ነው። አሜን። እስካሁን የረዳ ይረዳል በለው። ከጎን ያለው ሰው ያግዛል በለው። የሚገርም ቃል ነው። አንድ ጊዜ አንተ ቸርች መጥቼ ነበርና የያዘ ሐዋሳ ትንሽ ያው ስለሚያመኝ ጥሩ አልነበርኩኝ። በቃ እግዚአብሔር ዛሬ ምናምን ብዬ ባለቤቴ እዚህ ነበር የምትኖረው። እርግጠኛ ነኝ ከእሷ ጋር ተጋጭቼ ነበርና ውስጤ ግጭትም ስለነበረ በቃ ለእኔ ነው መልእክት ነግረኛል። ተስማምተናል ማለት ምንድን ነው ተስማምተናል? ውስጤ ግጭት በነበረበት ሰዓት ነው የመጣሁት። ከባለቤት ጋር ጣልተን የመጣው ውስጤ እንደዛ ሆኖ ነው እንደገና ፈውስ የምፈልገው። ቆይቷል፣ 4-5 ዓመት ይሆነዋል። መልእክቱ ምንድን ነበረ? መልእክቱን ነግሮኝ ተዘጋጅቶ ነው የሄደው ከኛ። ውስጣችን በጣም አዘነ ስለነበረን ያለን ልጆቼም ሆነን ስለሱ ያለን የነበረን እንትንና እሱ የሚያደርገው ነገር አንድ ስላልሆነ በጣም ውስጣችን አዘነ። ጥሎ ነው ሄደ። ሲመጣ ምን ያለ ከሚስታችሁ ተጋጭታችሁ እዚህ የምትቀመጡ ሰዎች ብሎ አለኝ እና ከሚስት ተስማማ ብሎ ነው ያለፈው መልእክቱ ብሎ ነግሮናል። እኛ በጣም በብዙ መከራ ውስጥ ጌታ ነው በቃ እኛ ቆይ መልእክቱ ከሚስት ከባልንጀራ ጋር ፈጥነ ተስማማ የሚል ነው። ተቀምጣ እዚህ ከሚስት ተጋጭታ እዚህ መቀመጥን መጀመሪያ ከሚስት ተስማማ ሚል ነው የሚል መልእክት እንደሱ ነው የመጣው። አልተስማማም። ሳትስማማ ፈውስ የለም ነው። ዛሬ አንድ ነገር ልናገር። እጆቻችሁን ዘርጉ። የዚህ ሰው እድሜ ይቀጠል። እድሜ መቀጠል አይችልም? እግዚአብሔር ይችላል። ልብና ኩላሊትን እመረምራለሁ ነው የሚለው። ስለዚህ ልብ ኩላሊት ነው፣ ኩላሊት ልብ ነው። ዋናው ኦርጋኖቹ ተመሳሳይ ናቸው፣ ልብና ኩላሊት። እግዚአብሔር ልብና ኩላሊትን ይፈውሳል። አሜን። ይሄን ወሎ የተደገመ እንዲሞት የተሰራ ይኸውልህ ተመልከት። ሊገለው የነበረ ደግፎ እንዳይወድቅ ሊገለው የነበረ ስፒሪት የሞት መልአክ ምን ልታደርገው ልትገለው በል3 ጮኸ። ከጥፍሩ እስከ ፀጉሩ ለቀ። ልቡን፣ ኩላሊቱን፣ ሰውነቱን ልቀቅና ሂድ። አንድ ሂድ። ነፃ ወጣ። ማይ ሰላም ኖት። እስቲ በረጅሙ ተንፍስ። ና እስቲ ወደፊት። ሩጥ ሩጥ። ልቡ ተፈወሰ። ቆም። ጥያቄ አለኝ። እንደዚህ መሮጥ ትችላለህ? እንዴት ትሮጣለህ? መራመድ ነው እንጂ መሮጥ አልችልም። የትም ቦታ ቀስ ያልኩ ነው። አትሌቶች እንግዲህ እንዳትቀደሙ ተጠንቀቁ። እግዚአብሔር ፈጽሞ ፈውሶታል። ምን አልከኝ? ቀስ እያልኩ ነው ወደ መስሪያ ቤት የሚሄደው። ያው አንዳንድ ጊዜ የሆኑም ቅዝቃዜዎች ምናምን ሲመጡ እጄን ጫንኩኝ። አንድ ጊዜ እጄን ጫንኩኝ። ያደርገኛል። አንዴ የኔ ጌታ ስራህን ስራ፣ ፈውስን አድርግ።